ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ሄዝቦላ ትጥቅ የመፍታትን ጥያቄ በድጋሚ ውድቅ አደረገም። እስራኤል ከጋዛ ሙሉ በሙሉ ለቃ እንደማትወጣ በግልጽ ተናግራለች። የሩሲያ ጦር በዶንባስ በዶኔትስክ አካባቢ ያለውን ጥቃት አጠናክሮ መቀጠሉ ተሰማ። ሩሲያ በ2036 በጨረቃ ላይ የኒውክሌር ኃይል ማመንጫ ለመገንባት ማቀዷን ይፋ አድርጋለች። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ሄዝቦላ ትጥቅ የመፍታትን ጥያቄ በድጋሚ ውድቅ ማድረጉን ይፋ አደረገም። የድርጅቱ አመራሮች ትላንት ባስተላለፉት መልእክት የሄዝቦላ መሳሪያ ሊባኖስን ከእስራኤል ጥቃት ለመከላከል የሚያገለግል የሉዓላዊነት ዋስትና ነው በሚል መከራከሪያቸውን አጠናክሯል። የድርጅቱ ባለስልጣናት እንደሚሉት የተኩስ አቁም ስምምነቱ ትጥቅ መፍታትን አያካትትም። ይልቁንም በሊባኖስ ደቡባዊ ክፍል ከሊታኒ ወንዝ በታች የሚታዩ ወታደራዊ እንቅስቃሴዎችን ብቻ እንደሚገድብና ድርጅቱ ግን የመቋቋም አቅሙን እንደማይተው ገልጸዋል። ሄዝቦላ ከሊባኖስ ብሔራዊ ጦር ጋር ግጭት ውስጥ ለመግባት ፍላጎት እንደሌለው ቢገልጽም የሊባኖስ ጦር ወደ ደቡብ በሚሰማራበት ወቅት የሄዝቦላህን መሳሪያ እንዲቀማ የሚቀርቡ ዓለም አቀፍ ጥያቄዎችን ግን ሊተገበሩ የማይችሉ ሲሉ ጠርቷቸዋል። በሌላ በኩል የእስራኤል ባለስልጣናት እስራኤል ካትዝን ጨምሮ በሰጡት መግለጫ ሄዝቦላ ትጥቁን ወደ ሰሜን ካላራቀና እንደገና መደራጀት ከጀመረ እስራኤል ወታደራዊ እርምጃ ከመውሰድ እንደማትቆጠብ አስጠንቅቋል። ሄዝቦላ ዛሬም እንደቀደሙት ቀናት ትጥቅ አንፈታም የሚለውን ጽኑ አቋሙን ይፋ አድርጓል። ይህም በተኩስ አቁም ስምምነቱ አተገባበር ላይ ትልቅ ጥርጣሬና ውጥረት እየፈጠረም ይገኛል። የሊባኖሱ ሄዝቦላ እስራኤል ከዓመት በፊት የተደረሰውን ስምምነት እንድታከብር ጫና እንዲደረግ ጥሪ አቅርቧል። ሄዝቦላ የሊባኖስ መንግስት ትጥቅ የማስፈታት ጫናውን ውድቅ ማድረግ አለበት ነው ያለው። ቡድኑ የሊባኖስ መንግስት እኔን ትጥቅ እንዲያስፈታም ከእስራኤል በኩል እየደረሰ ያለው ግፊት ሊባኖስን ወደ ሌላ ውጥረት የሚያስገባ ነው ሲል ገልጿል። የፕሬዝዳንት ጆሴፍ አውን መንግስት እስራኤል ባለፈው ዓመት በህዳር የተደረሰውን የተኩስ አቁም ስምምነት ባላከበረችበት ሁኔታ እኛን ትጥቅ ለማስፈታት የሚለውን እቅድ መተው አለበት ብሏል። ሊባኖሳውያን ወረራ የሚቀጥል ከሆነ የመከላከል መብት አላቸው ሲልም ቡድኑ ገልጿል። ቡድኑ ይህንን አቋሙን የገለጸው የሊባኖሱ የሲቪል አስተዳደር ሄዝቦላህን ትጥቅ ለማስፈታት ያስቀመጠው ቀነ ገደብ ሊጠናቀቅ ከ5 ቀናት ያልበለጠ ጊዜም በቀረበት ወቅት ነው። ቡድኑ እስራኤል የፈረመችውን የሰላም ስምምነትን ያለምንም ቅድመ ሁኔታ እንድታከብር ጫና መደረግ አለበትም ብሏል። በእስራኤልና በቡድኑ መካከል በተደረሰው የሰላም ስምምነት መሰረት የእስራኤል ጦር ከደቡባዊ ሊባኖስ ለቀው እንዲወጡ ያዛል። እስራኤል ቡድኑ ራሱን እንደ አዲስ እያደራጀ ነው በማለት ትከሳለች። እስራኤል ከጋዛ ሙሉ በሙሉ ለቃ እንደማትወጣ በግልጽ ተናገረች። የመከላከያ ሚኒስትሩ እስራኤል ካትዝ ጦሩ በፍጹም ከጋዛ ሙሉ በሙሉ እንደማይወጣ ፍንጭ መስጠታቸውን ታይምስ ኦፍ እስራኤል አስነብቧል። እስራኤል ካትዝ ይህንን በግልጽ የተናገሩት እስራኤል በጋዛ ሰርጥ ሰሜናዊ ክፍል ለሰፈራ የሚሆኑ ግንባታዎችን ለመገንባት ትፈልጋለች የሚል ሀሳብ ከተሰማ በኋላ ነው። የመከላከያ ሚኒስትሩ እስራኤል በፍጹም ከጋዛ በሙሉ ለቃ አትወጣም ሲሉም ተደምጠዋል። እንደ
ሚኒስትሩ አባባል እስራኤል በጋዛ ጦሯ ለረጅም ጊዜ እንዲቆይ ትፈልጋለች። እስራኤል በጋዛ ወታደራዊ የበላይነት እንዲኖራት የምትፈልገው ሐማስ አሊያም መሰል ቡድኖች በሰርጡ ዳግም እንዳይፈጠሩ በሚል ነው። እስራኤል ካትዝ በሰጡት መግለጫ የእስራኤል ጦር ሁሉንም የጦርነት ግቦች እስኪያሳካ ድረስ ከጋዛ ሰርጥ አይወጣም ብለዋል። ይህም ማለት ሐማስ ሙሉ በሙሉ ሳይደመሰስና የታገቱ እስራኤላውያን ሳይመለሱ ጦርነቱ እንደማይቆም በድጋሜ አረጋግጧል። ሚኒስትሩ እንዳሉት በሐማስ ላይ የሚደረገው ወታደራዊ ጫና ታጋቾቹን ለማስለቀቅ ብቸኛው መንገድ ነው። ወታደራዊ ጫናው ባልበረታ ቁጥር ሐማስ ታጋቾችን ለመልቀቅ አይገደድም የሚል እምነት እንዳላቸውም ገልጿል። እስራኤል በጋዛ ውስጥ የደህንነት ቀጠናዎችን የመጠበቅና ከግብጽ ጋር የሚያዋስነው መስመር ያሉ ስትራቴጂካዊ ቦታዎችን የመቆጣጠር ፍላጎት እንዳላት የሚጠቁሙ ንግግሮችንም አድርገዋል። ይህም ሐማስ በድጋሜ ራሱን እንዳያደራጅ ለመከላከል እንደሆነም አንስተዋል። የተኩስ አቁም እንዲደረግ ከዓለም አቀፍ ወገኖች የሚቀርበውን ጥያቄ በተመለከተም እስራኤል የራሷን ደህንነት የማስከበር መብቷን እንደማትተወውና የሐማስን መጥፋት እንደማታቆም በንግግራቸው ጠቅሰዋል። የሩሲያ ጦር በዶንባስ በዶኔትስክ አካባቢ ያለውን ጥቃት አጠናክሮ መቀጠሉ ተሰማ። የዩክሬን ጦር መከላከል ላይ ቢሆንም ሩሲያ በሰው ኃይል ብልጫ በመታገዝ ትናንሽ ከተሞችንና መንደሮችን ለመቆጣጠር በከፍተኛ ሁኔታ እየገፋች ነው ተብለዋል። በክረምቱ ወቅት የዩክሬንን የኃይል ማመንጫዎችና መሰረተ ልማቶች ለማውደም ሩሲያ መጠነ ሰፊ የድሮንና የሚሳኤል ጥቃቶችን እየሰነዘረች ቀጥላለች። ትላንትናም በዋና ከተማዋ ኪቭና በሌሎች ትልልቅ ከተሞች የአየር ጥቃት ማስጠንቀቂያዎች ተደምጧል። የዩክሬኑን ጦርነት በሰላም ስምምነት ለመቋጨት የሚደረጉ ጥረቶች አሁንም ቀጥለዋል። ፕሬዝዳንት ዘለንስኪ ፍትሐዊ ሰላም መኖር እንዳለበትና ዩክሬን ግዛቷን አሳልፋ መስጠት እንደሌለባት በመከራከር ላይ ናቸው። ፕሬዝዳንት ፑቲን ዩክሬን የተቆጣጠረቻቸውን ግዛቶችን እንድትለቅ እንዲሁም የኔቶ አባልነት ጥያቄዋን እንድትተው ደጋግመው ያነሳሉ። ዩክሬንም ለሰላም ስምምነቱ ሲባል ኔቶን የመቀላቀል ፍላጎቷን እንደተወቹ ባለፉት ቀናቶች ይፋ አድርጋለች። ጦርነቱ አሁን የመጨረሻው ትንቅንቅ በሚባል ደረጃ ላይ ይገኛል። ሁለቱም ወገኖች ወደ ድርድር ጠረጴዛ ከመምጣታቸው በፊት በጦር ሜዳ የተሻለ ቦታ ለመያዝ ከፍተኛ መስዋዕትነት እየከፈሉ ቀጥሏል። ሩሲያ በ2036 በጨረቃ ላይ የኒውክሌር ኃይል ማመንጫ ለመገንባት ማቀዷን ይፋ አድርጋለች። የሩሲያ ብሔራዊ የጠፈር ኤጀንሲ እንደ አውሮፓውያን አቆጣጠር እስከ 2036 ድረስ በጨረቃ ላይ የኃይል ማመንጫ ጣቢያ ለመገንባት መታቀዱን ይፋ አድርጓል። ይህ ታላቅ ፕሮጀክት ሀገሪቱ ከቻይና ጋር በመሆን ለመገንባት ያሰበችውን የጨረቃ ምርምር ጣቢያና አጠቃላይ የጠፈር መርሃ ግብሯን ለመደገፍ ያለመ እንደሆነ ተነግሮለታል። ሮስኮስሞስ ለዚህ ግንባታ እንዲረዳው ላቮቺኪን አሶሲዬሽን ከተባለው የጠፈር ቴክኖሎጂ ኩባንያ ጋር ውል ተፈራርሟል። ምንም እንኳን ኤጀንሲው የኃይል ማመንጫው የኒውክሌር ይሁን አይሁን በግልጽ ባይናገርም በፕሮጀክቱ ላይ የሚሳተፉት ተቋማት ግን የሩሲያ የኒውክሌር ኤነርጂ ኮርፖሬሽን እና የኒውክሌር ምርምር ማዕከል የሆነው ኢንስቲትዩት እንደሆኑም ታውቋል። የኃይል ማመንጫው በጨረቃ ላይ ለረጅም ጊዜ የሚቆይ ምርምር ለማካሄድ አስተማማኝ የኃይል ምንጭነት ወሳኝ ስለመሆኑም ተነግሯል። በተለይም ለጨረቃ ተሽከርካሪዎች ኃይል ለማቅረብ ለሳይንሳዊ ምርምር ጣቢያዎችና መሰረተ ልማቶች እንዲሁም በጨረቃ ላይ ለሚኖሩ ተመራማሪዎች ቀጣይነት ያለው ኃይል ለማረጋገጥ ግንባታው አስፈላጊ መሆኑ ተመላክቷል። ሩሲያ እንደ አውሮፓውያን አቆጣጠር በ1961 ዩሪ ጋጋሪን የመጀመሪያው ጠፈርተኛ በማድረግ በጠፈር ጉዞ ታሪክ ቀዳሚ የነበረች ቢሆንም በቅርብ ዓመታት ውስጥ በአሜሪካና በቻይና ብልጫ እየተወሰደባት ይገኛል። በተለይም በነሐሴ 2023 ሉና 25 የተባለችው መንኮራኩር ጨረቃ ላይ ለማረፍ ስትሞክር መከስከሷ ለሀገሪቱ ትልቅ ተጽዕኖ ሆኖም አልፏል። በሌላ በኩል የአሜሪካው የጠፈር ኤጀንሲ ናሳ በበኩሉም እስከ 2030 መጀመሪያ ድረስ በጨረቃ ላይ የራሱን የኒውክሌር ኃይል ማመንጫ ለመገንባት እየሰራ መሆኑን ከወራት በፊት ማስታወቁ ይታወሳል። ይህም በሀገራቱ መካከል ያለውን የጠፈር ፉክክር አዲስ ምዕራፍ ላይ አድርሶታል። ዓለም አቀፍ ሕጎች የኒውክሌር ጦር መሳሪያን በጠፈር ላይ ማስቀመጥን ቢከለክሉም ለኃይል ማመንጫነት የሚያገለግሉ የኒውክሌር ምንጮችን ግን ለሰላማዊ ዓላማ መጠቀምን ይፈቅዳል።
አሜሪካ በናይጄሪያ አይኤስ ላይ ከባድ ጥቃት ማድረሷን ፕሬዚዳንት ትራምፕ ተናገሩ። ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ በሰሜን ምዕራብ ናይጄሪያ ኢስላሚክ ስቴት ላይ ከባድ ጥቃት ማድረሷን ይፋ አድርጓል። አይኤስን አጭበርባሪ አሸባሪዎች ሲሉ የጠሯቸው ትራምፕ ቡድኑ በተለይ ንጹሐን ክርስቲያኖች ላይ ኢላማ ያደረገ ግድያ እያደረሰ ነው በማለት ወቅሰውታል። ፕሬዚዳንቱ እንዳሉት የአሜሪካ ጦር በርካታ የተሳኩ ጥቃቶችን ፈጽሟል። የዩኤስ አፍሪካ እዝ አፍሪኮም በበኩሉ የሐሙሱ ጥቃት በሶኮቶ ግዛት የተፈጸመው ከናይጄሪያ ጋር በመተባበር ነው ብሏል። የናይጄሪያ ውጭ ጉዳይ ሚኒስትር የሱፍ ማይታማቱ ጋር አሸባሪዎችን ኢላማ ያደረገው ጥቃት ጥምር ኦፕሬሽን ነው ሲሉ ለቢቢሲ ተናግሯል። ቱጋር ተጨማሪ ጥቃቶች ሊፈጸሙ እንደሚችሉ ጠቁመው በሁለቱ ሀገራት መሪዎች ውሳኔ የሚሆን መሆኑንም ተናግሯል። ሐሙስ አመሻሹን በትሩዝ ሶሻል ገጻቸው መልእክት ያሰፈሩት ፕሬዚዳንት ትራምፕ በእኔ አመራር ሀገራችን ጽንፈኛ የኢስላም አሸባሪዎች እንዲበለጽጉ አትፈቅድም ብሏል። ባለፈው ህዳር ትራምፕ ናይጄሪያ የእስላሚክ ታጣቂዎች እርምጃ ሊወስዱ እንደሚችሉ አሳውቀው እንደነበር ይታወሳል። በተለይ ከቅርብ ጊዜያት ወዲህ በቀኝ ዘመም አሜሪካውያን ዘንድ በናይጄሪያ ክርስቲያኖች ላይ የዘር ማጥፋት እየተፈጸመ ነው የሚል ወሬ ሲስፋፋም ነበር። በሌላ በኩል የአሜሪካው የጦር ሚኒስትር ፔት ሄግሴት ሐሙስ በኤክስ ገጻቸው የናይጄሪያ መንግስት ላሳየው ድጋፍና ትብብር ምስጋና አቀርባለሁ ሲሉ ለጥፏል። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል